አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ በጣም ትልቅ ደስታ ይዤ ነው የመጣሁት። በጣም ደስ ብሎኛል። አልሐምዱሊላህ። እንግዲህ ጓደኛዬ ዛሬ ደስታዋ ነው። የዛሬው በጣም ይለያል። የኔ ደስታ ራሱ እኔ እንጃ በጣም ነው ደስ ያለኝ። አልሐምዱሊላህ ጓደኛዬ ውዷ ጓደኛዬ እህቴ እምላት በቃ ዛሬ ኒካ አስራለች ከስንት አመት በኋላ። ይሄ ቤቷ ነው እንግዲህ ከ15 አመት በላይ የለፋችበት ቤት ነው። እስካሁን ድረስ አላገባችም፣ አልወለደችም። በቃ በጣም ስለሷ እጨነቅና አስብ ነበረ በቃ ሁሌ ማለት ነው። እሷንም ሁሌ ጨቀጭቃት ነበር። በቃ ሊያልፍሽ ነው ልጅ መውለድ አግቢ ምናምን በቃ ብዙ ጊዜ ነው የምጨቃጨቃትና ዛሬ ይሄው ተሳክቶ አልሐምዱሊላህ ኒካ አስራለች ማለት ነው። በጣም ደስ ብሎኛል። እኔ እንጃ ቃላት የለኝም ደስታዬን የምገልጽበት ራሱ እና ቤቷ ይሄንን ይመስላል። 14 15 አመት እንግዲህ ከዛ በላይ ይሆናል የለፋችበት ቤቷ ይሄ ነው። እዚህ ጋር ሴፍቲ ታንከር አሰርታለች። ሰርቪሱ ሁሉ ተጨርሷል። ውስጡንም ማሳያችኋለሁኝ። ኳርቲዝ ቀለም እንዳያችሁት ይሄ ማለት ነው ግርፍ ሳይሆን አዲስ የመጣው ስታይል አሰራር ነው። እሱ ተጨራርሶላታል። እዚህ ጋር ደግሞ ኪችን ካቢኔት እንትን ብላለች ገጥማለች እንደምታዩት ማሻአላ የኔ ልጅም እየተዝናናበት ነው እንደምታዩት። ያው ፕሮግራሙ ላይ እንደሚደረጉ እቃዎችን እንደዚህ እዚህ ጋር አውጥቻቸው ነው እና ይችን ትመስላለች ማጥባሆም ማለት ነው። የኔ ልጅም እየተንቦራበረበት ነው እና እዚህ ጋር ቡቅሬም ተጠምቋል። ያው ከአረብ ሀገር እንግዲህ ኑሮ የሚመጣ ሰው እንደምታዩት ይሄ ሳጥን በርሚል አይጠፋም ከቤትና ያው ቦታ ሲያንስ እዚህ ጋር ከማጥባሁ ተደርጎ ነው እና የምታዩት በቃ ጽድት አድርጌዋለሁኝ። እንደምታዩት ወሉ ያለው እንትኑ ጠረጴዛዎቹ ምናምን የአረቢያን መጅልሱን በቅርብ የተሰራ ነው። በጣም ነው የሚያምረው። ይሄንን ይመስላል። እንደዚህች አድርገን እንግዲህ ፏፏ አድርገንላታል። ያው የኒካ ፕሮግራሙ ነው እንደነገርኳችሁ። መብራት ጠፍቷል። እዚህ ጋር መብራት እንደጠፋ ነው እንትን የስልኩ ላይት ብቻ ነው በነገራችን ላይ ለዛ ነው ደብዘዝ ያለ ጨለማ የሆነው። ጠጋ ስለውስ ብቻ ነው ላይቱ የሚበራው። ያው ተጸድቶ ካለቀ በኋላ ምናምን መብራት ጠፋብን እንዳጋጣሚ። ከዛ ትንሽ ቆይት ብሎ መጥቷል መብራቱ። ነገር ግን ይሄን ቪዲዮውን ስቀርጽ መብራቱ ጠፍቶ ነበርና ነው ለዛ ነው ደገዝገዝ ያለው እና እንደምታዩት ፏፏ ብለዋል። እዚህ ጋር የኒካህ እንትን ተደርጎበታል። ጽሁፍ ኒካህ ተብሎ ተጽፎበታል ማለት ነው። ቀረብ አድርጌ ያሳያችኋለሁኝ። በጣም ነው የሚያምረው። ያው ኒካህ ፕሮግራም ብቻ ስለነበረ ማለት ነው። ሰርግ ድግስ ምናምን እንደዚህ ትልቅ ድግስ የለም። ብዙ ያው ኒካ የሚታሰረው እዚህ ኢትዮጵያ ስለሆነ ብቻ ይሄ ኒካህ ፕሮግራም ስለሆነ እሱ ነው እዛ ላይ የተለጠፈው እና ይሄንን ይመስላል እንግዲህ ቤቷም ማሻአላ ማሻአላ ብያለሁኝ። ያው በነገራችን ላይ ከዚህ በፊትም ቤቱን ቀርጬው አውቃለሁኝ። ያው እንግዲህ እቃዋ ምናምን ይሄ እንትኑ አረቢያን ምናምን መጅልሱ ያስገጠመችው አሁን ነው በቅርብ የተገዛ ነው ማለት ነው። ሌላው እዛ ጋር ሽንት ቤት ምናምን ነው ሻወር ሽንት ቤት። ከዛ እዚህ ጋር ደግሞ ተጸዳርቶ ካለቀ በኋላ ሽቶ እያርከፈከፍኩበት ነው። እንግዶች ሊመጡ ስለሆነ ኒካህ የሚያስሩት ማለት ነው። ይመጣሉ እንግዲህ እንደዚህ አድርጌ ፏፏ አርጌዋለሁ። ሽቶ ቀባብቻዋለሁ። እኔ በጣም ነው ተደሰትኩት ከምንም በላይ በነገራችን ላይ ማለት ነው። በጣም ነው ደስ ያለኝ ከምገልጽላችሁ በላይ ማለት ነው። እና እንደዚህ ከሆነ በኋላ ደግሞ እንደዚህ ሳር ምናምን ተደረገ። እንደምታያቸው ያው ኒካህ የሚያስሩት ቤተሰብ ሁሉ ተሰብስበዋል። እዚህ ጋር ብቻ ስሜቱን ልነግራችሁ አልችልም። እኔ እምባዬ መጣ ነው የምላችሁ ወላሂ። ማለት በቃ ሁሌ አላገባም ብላ ትቀራለች እያልኩ በጣም ጭንቀት ሆኖብኝ ነበረ እና አልሐምዱሊላህ በስከ መጨረሻ እንደዚህ ሆኗል እላችኋለሁ። እንደዚህ አድርገን ፕሮግራሙን ጨርሰናል። ግን ያስፈራል ምላችሁ ምን መሰላችሁ? አሁን አልሐምዱሊላህ እሷ ቤቷን ሰርታለች። ይሄን አላመት ለፍታ ሰርታለች ቤቷን። ብትመጣም አርግዛ ብትመጣም ወልዳም ልጆቿን የምታሳድግበት ነው እና አላህ ደግሞ የዛሬ አመት የልጅ እናት ሆና እማያት ያደርገኝ።
በቃ ይሄን ነው የምመኝላት። አላህ ልጅ ይስጣት፣ ትዳርን እንደወፈቃት ሁሉ አላህ ትዳሩን አስምሮላት በቃ ጥሩ የሆነ የተሳካ ትዳር አድርጎላት ልጅ ደግሞ እንዲወፍቃት በጣም ነው የምመኝላት። እናንተም እስኪ መብሩክ በሏት እና አላህ ልጅ እንዲሰጣት ደግሞ ዱአ አድርጉላት እላችኋለሁ ውዶች። የኔ በጣም ምኞቴ ነው ይሄ። በቃ እሷ ልጅ ወለድኩኝ ስትለይ ደግሞ መስማት ምን ያክል እንደሚያስደስተኝ አላቅም። እንግዲህ የአሁኑ እኔ እንደነገርኳችሁ ስሜቴን እንዲህ ነው ብዬ መግለጽ አልቻልኩም። በጣም ነው ደስ ያለኝ። አልሐምዱሊላ በቃ አላገባም ብላ ትቀራለች ሁሉ እያልኩኝ በጣም ስጋት ነበረብኝ። ሁሌ ነው የምቸከችካት ብዙ ጊዜ ማለት ነው። አግቢ በቃ አግቢ፣ ምን ይሰራልሻል ንብረቱ? አሁን እኮ አንድ ልጅ ሳትወልጂ ይሄን ቤት ሰራሽ፣ እቃ አሟላሽ፣ እንዲያልሽ ልጅ ሳወልጅ ብትቀሪሳ በጣም ሀሳብ ነበረብኝ። ወላሂ ነው የምላችሁ። እና አሁን በስከ መጨረሻ እንግዲህ መንገዱ ላይ ገብታለች። አላህ ደግሞ ልጅን ይወፍቃት ብዬ እመኝላታለሁ። የሁሌም ዱአዬ ነው። እናንተም ዱአ አድርጉላት። እንዲሁም ደግሞ ብዙ አመት ቤት እየሰራችሁ እቃ እያሟላችሁ እድሜያችሁን እንግዲህ የገፋችሁ የቆያችሁ አላህ ትዳርም ልጅም ይስጣችሁ ነው የምለው። የቅርብ ሰው የእናንተ የቅርብ ሰው የሆነ ምን ያክል እንደሚጨነቅ እንደሚያስብላችሁ እንዲሁም ደግሞ እናንተ ስታገቡ ስትወልዱ የሚፈልግ ብዙ ሰው እንዳለ እኔ በሷ ምክንያት ነው ያወቅኩት። እና ቤተሰቦቻችሁ እህት፣ እናት እንዲሁም ጓደኛ ሊሆን ይችላል በጣም ሊመኝላችሁ ይችላል። እና ያው አላህ ያሳካላችሁ፣ አላህ ያስደስታችሁ። ደስታው ልዩ ነው። ብቻ አልሐምዱሊላህ ከዚህ ውጭ ምንም አይባልም። ደስታም ሲመጣ መጥፎ ነገርም ሲመጣ አልሐምዱሊላህ ነው። ከዛ ውጭ የምናደርገው ነገር የለም። እና ይሄን ነው የምላችሁ ውዶች። እንግዲህ ማውራው ራሱ ጠፍቶብኛል፣ ድንብርብር ነው ያልኩት ከደስታ ብዛት ነው። በነገራችን ላይ እዚህ ጋር የሙስሊም ወጥ ተሰርቷል። ያው ቤተሰቦቿ ክርስቲያን ናቸው። አላህ እስልምናን ይወፍቃቸው። እሷ ሰለምቴ ናት። አልሐምዱሊላህ ቁርአን ቀርታ ኪታብ ብዙ ነገር ስለ ኢስላም በደንብ አውቃ ዲኗን እየመራች ነው አሁን ላይ አልሐምዱሊላህ። ቤተሰቦቿንም ደግሞ አላህ እስልምናን ይወፍቃቸው ብዬ ነው የምመኘው። እና ያው እኛ ሰርተነዋል እንግዲህ እንደምታዩት ወጡንም የሙስሊም ወጥ ነው። እና እሷማ ገባች እስልምናዋን ይዛ። አላህ ደግሞ ሷሊህ የሆኑ ልጆችን ይስጣት ብዬ ነው የምመኝላት። እንግዲህ ያው በጣም ልዩ የሆነች በጣም ጥሩ የሆነች ጓደኛዬ ናት። አንድ ቤት ወደ 3 አመት አካባቢ የሚሆንም ሰርተናል። አረብ ቤት አንድ ላይ በዛን ሰዓት ነበር፣ አንድ ላይ በነበርንበት ሰዓት ነበር እስልምናን የተቀበለችው። አላህ የወፈቃት እና ድሮም አብሮ አደግ ነበርን ከልጅነታችን ማለት ነው። የአንድ ሰፈር ልጆች ነን። አልሐምዱሊላህ እስካሁን ድረስ እንግዲህ አብረን ያለነው ደግሞ እስከ መጨረሻው እስከ ህይወታችን ፍጻሜ አላህ ያቆየን አንድ ላይ አብሮ እላለሁኝ። ሁላችንንም ይሄ ነው ምኞቴ። እንግዲህ ዱአ አድርጉልን። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።